بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا محمد وعلى آله وصحبه أجمعين. زاري بالله سبحانه وتعالى فقال كان كقوم نبات جمر لن الدروس المهمة لعامة الأمة مثلوا أن رسالة مالتنا للشيخ ابن باز رحمه الله تعالى. الدرس الثامن سمنتኛው درس ላይ ነው የምናነሳው ዋጅባቱ ሶላት የሶላት ግዴታዎች ይላል። ሶላት ላይ ሊፈጸሙ ግዴታ የሆኑ ነገራቶችን በተመለከተ እናያለን። ዋጅባቱ ሶላት የሶላት ግዴታዎች ወይ የነሱም 8 ናቸው። 8 ናቸው። አንደኛ ጀምዑ ተክቢራት አጠቃላይ ተክቢራዎች ገይሩ ተክቢረቲል ኢሕራም ከተክቢረተል ኢሕራም ውጭ አለ ማለት ነው። እንግዲህ ከተክቢረተል ኢሕራም ውጭ ያለው ምንድነው? ሚነል ዋጅባት ነው ማለት ነው። ተክቢረተል ኢሕራም እሳ ምንድናት ብለናል? ሚነል አርካን ሚን አርካኒ ሶላት ናት ማለት ነው። አንደኛ። ሁለተኛ ወቀውሉ ሰሚዐ አላሁ አላህ ሰሚ ነው። ሊመን ሐሚደሁ እሱን ላመሰገነው አካል አላህ ስብሓንሁ ወተዓላ ምንድነው? ሰሚ ነው፣ ተቀባይ ነው የሚለውን ፈስራሉ ማለት ነው እዚህ ላይ። ምክንያቱም አላህ የማያመሰግነው ንሳ የሚል እንትን መፍሁም እንዲያይኖረው ሰሚዐ አላሁ አላህ ሰሚ ነው፣ አይ ተቀባይ ነው። ሊመን ሐሚደሁ ላመሰገነው አካል ምስጋናውን አላህ ስብሓንሁ ወተዓላ የሚቀበል ነው ማለት ነው እንጂ ከአመስጋኝ ውጭ ያለን አይሰማም እንዲህ የሚል መፍሁም የለውም ማለት ነው። እና ሁለተኛ ይሄ ነው። ለማን ከተባለ ሊልኢማሚ ወልሙንፈሪዲ ኢማምም ይሁን ሙንፈሪድም ይሁን ኢማም ለሚያሰግድም ይሁን ወልሙንፈሪድ ብቻውን ለሚሰግድም ይሁን ይሄ ሚነል ዋጅባት ነው ማለት ነው። ሁሉም መፈጸም አለባቸው ኢማምም ይሁን ሙንፈሪድም ይሁን። ወቀውሉ ረበና ወለከል ሐምድ የሚለው ረበና ጌታችን ሆይ ወለከል ሐምዱ ምስጋና ለአንተ ነው የሚለውን ቃል ማለት ነው። እንደገና ይህም ሚነል ዋጅባት ነው ማለት ነው። ሊልኩሊ ለሁሉም ማለት ነው። ለኢማሙም ለመእሙሙም ለሙንፈሪዱም ማለት ነው። የሶላት እንግዲህ አሰጋገድ ከሶስት ናቸው። አንድ በኢማም የሚሰግር ነው። ሁለት በሙንፈሪድ ሆኖ ነው። ሶስተኛ እንደገና መእሙም ነው። የሶስት እነዚህ የሶላት አሰጋገድ አፈጻጸም ናቸው ማለት ነው። በዚህ መልኩ ይህን ይፈጽማል። ወቀውሉ ሱብሓነ ረቢየል ዐዚም የሚለው ንግግር ሱብሓነ ጥራት የተገባው ነው። ረቢየል ዐዚም ታላቁ ሀያሉ ጌታችን ጌታዬ ማለት ነው። እንግዲህ ጥራት የተገባው ነው የሚለው ንግግር ሚነል ዋጅባት ማለት አለበት። የት ላይ ከተባለ ሩኩዕ ላይ ማለት ነው። ሩኩዕ አጎንብሶ እያለ ጉልበቱን ይዞ ማለት ነው። እንግዲህ ከቂራ በኋላ ወደ ሩኩዕ ሲወርድ ወደ ማጎንበስ ሲወረድ ይህን ማለት አለበት። ወቀውሉ ሱብሓነ ረቢየል አዕላ ሱብሓነ ጥራት የተገባው ነው። ረቢየል አዕላ ታላቁ የበላይ የሆነው ጌታዬ ጥራት የተገባው ነው የሚለውን ንግግር ሚነል ዋጅባት ሚን ዋጅባቲ አሰላት ማለት ነው። የት ላይ ፍሱጁድ ሱጁድ ላይ ያለ ምድር ላይ ተደፍቶ የሚለው ማለት ነው። ወቀውሉ የሚለውም ንግግር ሚን ዋጅባቲ ሰላት ነው። ምን የሚለው ረቢ ግፊርሊ ጌታዬ ሆይ ማረኝ፣ ወንጀሌን ማርልኝ የሚለው የት ላይ በይነ ሰጅደተይኒ በሁለት ሱጁዶች መካከል ከሩኩዕ ወደ ሱጁድ ይወርዳል አይደለ? ምድር ላይ ሲደፋ ተደፍቶ ሲነሳ መካከል ላይ ትንሽ እርጋ የሚላት ማለት ነው። ትንሽ ቆም ይላል። መጀመሪያ ሩኩዕ ሱጁድ ከተደፋ በኋላ በደግ ብሎ ቁጭ ይላል። ትንሽ ወደ ሁለተኛ ሱጁድ ሳይመለስ ማለት ነው። የዛኔ የሚላት ወተሸሁዱል አወሉ የመጀመሪያውም ተሸሁድ ሚን ዋጅባቲ አሰላት ነው። ሁለት ረካ ምሳሌ ሶላቱ
ሩባዕይ ከሆነ ሁለት ሰግዶ ይቀመጣል ምድር አይደለም። ለዛ ሲቀመጥ እንግዲህ ምን መቅራት አለበት? አወል ተሸሁዱን ተሕያቱን ማለት ነው። አተሕያቱ ሊላህ የሚለው ኢላ አኺሪ አው ዐብዱሁ ወረሱሉሁ እስከሚለው ድረስ ማለት ነው። እንግዲህ ያን ማድረግ አለበት። ያው መጨረሱ ላበእስ ቢጨርሰውም ችግር የለም ነው የሚሉት ዑለሞች። ተሕያውን እስከ መጨረሻ ማለት ነው። ወተሸሁዱል አወሉ ወልጁሉሱ ለሁ ለሱም መቀመጥ ዋጅብ ነው። ለማን? ለተሕያ ማለት ሰው ልጅ ወይ ቁሞ ወይ ተሕያቱን ተሸሁዱል አወልን ቢል ምን አይሆንም? ዋጅብን አስቀርቷል ማለት ነው። ዋጅብን ካስቀረ የሰው ልጅ ከነዚህ መካከል አሁን እንግዲህ ያልነገርኳችሁ ማለት ነው። ከነዚህ መካከል አንዱን ረስቶ ቢተውሳ ለምሳሌ አንዷን ተክቢራ ቢተው ወይንም ደግሞ ሰሚዐ አላሁ ሊመን ሐሚዳህ የሚለውን ቢተው ምን ማድረግ አለበት? ረስቶ መውረድ ያለበት መጨረሻ ላይ ሱጁድ አሰሕው መውረድ አለበት ማለት ነው። ሱጁድ አሰሕው መደፋት አለበት ሁለት ሱጁዶችን ማለት ነው። ከሶላቱ መጨረሻ ላይ ማለት ነው። ያው ዑለሞች ካሰላመተ በኋላ ነው ወይንስ በፊት በሚለው ከፊሎቹ አይ ሶላቱን አጉድሎ ከሆነ ቀብለ ተስሊም ይላሉ። ጨምሮ ከሆነ ጭማሪ ከሆነ ያመጣው ምሳሌ ምን ያደርጋል? በዕደ ተስሊም ይላሉ ማለት ነው። ነገር ግን እንደ ራጂህ አድርገው የሚይዙት ምኑን ነው? ቀብለ ተስሊም ሳያሰላምት በፊት ነው ማለት ነው። ይሄ ሁሉንም የሄዱበት ዑለሞች የሄዱበት ነው ማለት ነው። እንግዲህ ራጂህ የሚሆነው ዙሮ ሳያሰላምት በስተፊት የሚያደርገው ነው። ነገር ግን ካሰላመተ በኋላ ምሳሌ አሁን ረስቶት ነበረ፣ ካሰላመተ በኋላ ትዝ አለው። የዛኔ እንግዲህ ምን ማድረግ አለበት? መውረድ ያለበት ሁለት ተስሊማዎችን ማለት ነው። ጠይብ እንግዲህ ዋጅባቱ አሰላት እነዚህ ናቸው፣ ስምንቶቹ ማለት ነው። እንዴ ልቁጠርላቸው ወይ? አንደኛ ጀምዑ ተክቢራት፣ ሁለተኛ ሰሚዐ አላሁ ሊመን ሐሚዳ የሚለው፣ ሶስተኛ ረበና ወለከል ሐምድ የሚለው ሶስተኛ፣ አራተኛ ሱብሓነ ረቢየል ዐዚም የሚለው፣ አምስተኛ ሱብሓነ ረቢየል አዕላ የሚለው አምስት፣ ስድስተኛ ረቢ ግፊርሊ የሚለው፣ ሰባተኛ ተሸሁዱል አወል፣ ስምንተኛ ወልጁሉሱ ለሁ። እነዚህ ስምንቶቹ ሚን ዋጅባቲ ሰላት ናቸው፣ ያዟቸው ማለት ነው። ቺን ጨመር ላድርግላችሁና አቆማለሁ ማለት ነው። የተያያዥነት ወደ ትንሽ ሳብ ስለሚያደርግ ትንሽ ገፋ ላድርግላችሁ። በያኑ ተሸሁዲን በተመለከተ ማብራሪያው ይላል። በያኑ ተሸሁዲ የተሸሁዲ ማብራሪያዎች እነሱን በተመለከተ እናያለን። እነሱን ማብራሪያ ወሁወ ይሄ ተሸሁድ የሚባለው አንየቁለ ሊል ነው። አንዲ ሰው አተሕያቱ ሊላህ አተሕያቱ አይ ጀሚዑ ተዕዚማት ማለት ነው። ልቅናዎች በሙሉ ተሕያት ማለት ተዕዚማት ማለት ልቅናዎች በሙሉ ሊላህ ለአላህ ናቸው። ወሰላዋቱ አጠቃላይ ውዳሴም ወሰላዋቱ ውዳሴም ወይንም ደግሞ ስግዴቶችም ሶላቶች ማለት ነው ለአላህ ናቸው። ወጠይባቱ መልካም ነገራቶችም ለሱ ናቸው ያማሩ። ኢነላህ ጠይቡን ላ የቅበሉ ኢላ ጠይባ፣ አላህ ውብ ነው ውብን እንጂ አይቀበልም። መልካም ነገር ሁሉ ለሱ ነው። አሰላሙ ዐለይከ ሰላም ባንተ ላይ ይስፈን። አዩሃ ነቢዩ አንተ ነቢይ ሆይ መልእክተኛውን ዐለይሂ ሰላቱ ወሰላም። ወረሕመቱላሂ የአላህም እዝነት ባንተ ላይ ይስፈን። ወበረካቱሁ የእሱም ረእዴቱ ባንተ ላይ ይስፈን። ወበረካቱ
የሱም በረከት ባንተ ላይ ይስፈን። አሰላሙ ዐለይና ሰላም በእኛ ላይ ይሁን ይላል። እንግዲህ ማንኛውም ሰጋጅ ማለት ነው ተሕያን ሲል አሰላሙ ዐለይና ሰላም በእኛ ላይ ይሁን በል። እንዲሁም ወዐላ ዒባዲላሂ ሳሊሒን ደጋግ በሆኑ ባሪያዎችም ላይ ሰላም ይስፈን። ወዐላ ዒባዲላህ በአላህ ስብሓነሁ ወተዓላ ባሪያዎች ላይ ሰላም ይስፈን። አሳሊሒን ደግ በሆኑት ዒባዲ ወዐላ ዒባዲላህ ብሎ ዝም ቢል ምን ይሆን ነበር? ዒባድ የሚለው ሁሉም ካፊሩም፣ ሙስሊሙም፣ ኢብሊስም ይገባል ራሱ። ይሄ ቀይድ ነው ማለት ነው፣ ማሰሪያ ነው። አሳሊሒን ሲል ደጋጎች፣ ደጋግ ያልሆኑት ይወጣሉ ማለት ነው። የአላህ ሰላምታ አያገኛቸው። አሽሃዱ እመሰክራለሁ አላ ኢላሃ ኢለላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እመሰክራለሁ ብሎ ይላል። ወአሽሃዱ እመሰክራለሁ አሁንም ምስክርን እሰጣለሁ አነ ሙሐመደን ሙሐመድ ዓለይሂ ሰላቱ ወሰላም ዓብዱሁ ወረሱሉሁ የአላህ ውድ ባሪያውና መልእክተኛው ናቸው ብዬ መሰክራለሁ። ዓብዱላ ላ ዩዕበድ የማይመለኩ ውድ ባሪያው ለአላህ ዓብድ ባሪያ መባል ራሱ ክብር ነው። አላህ ባርነት ክብር ነው። ወረሱሉን ላ ዩከዘብ ማለት ነው የማይስተባበሉ መልእክተኛ ናቸው ብዬ መሰክራለሁ ይላል። ይችን ቃል ይናገራል ተሸሁድ ላይ ማለት ነው። ከዛስ በኋላ ሱመ ዩሰሊ ከዛም ሶላዋት ያወርዳል አለ ነቢይ ሰለላሁ ዐለይሂ ወሰለም በመልእክተኛው ላይ ወዩባሪክ ዐለይህ በመልእክተኛውም ላይ እንግዲህ በረከትን ያወርዳል አላሁመ ባሪክ ብሎ ማለት ነው። ፈየቁሉ ብሎ ይላል እንግዲህ የሚለው ምንድን ነው? አላሁመ አላህ ወይ አላሁመ ሶሊ አላህ ወይ ውዳሴን አውርድ ዓላ ሙሐመድን ወሙሐመድ ላይ ዓለይሂ ሰላቱ ወሰላም። አሰላቱ ሚነላህ አሰናዕ ብለው አቡል ዓሊያ ፈስረውታል። ሶላት የሚለው ሌላም ያሉ ቢኖሩ ማለት ነው። እንግዲህ አሶላት አላሁመ ሶሊ ስንል አላሁ ያወድሳቸው፣ አሰናኡ አሶላቱ ሚነላህ ሰናዑሁ ዓላ ዓብዲሂ በባሪያው ላይ ማወደስ ነው ብሎ አቡል ዓሊያ ፈስሮታል ማለት ነው። አሶላቱ ሚነል አደምይ ከሆነ ደግሞ ምንድን ነው? ረሕማ ነው። አሶላቱ ሚነል መላኢካ መላኢኮች ደግሞ በመልእክተኛው ላይ ሶላት አወረዱ ሲባል ምንድን ነው? አልእስቲግፋር ብለው ይሄን ይላሉ ማለት ነው። እና ፈየቁሉ አላሁመ አላህ ወይ ይላል ሶሊ ዓላ ሙሐመድን በሙሐመድ ላይ ሶላዋት አውርድ ያወድስ ይላል። ወዓላ አሊ ሙሐመድ በመልእክተኛውም ዓለይሂ ሰላቱ ወሰላም ተከታዮች ላይ ሶላዋት አውርድ። አል ቢመዕና አትባዕ ይመጣል ማለት ነው። አል አድኺሉ አለ ፊርዓውነ አሸደል ዐዛብ በፊርዓውን ተከታይ እንግዲህ የፊርዓውንን ተከታዮች ብርቱ ወደሆነው ቅጣት አስገቧቸው ሲባሉ እዛ ላይ አትባዕ ነው እንጂ ቤተሰቦቹ ማለት አይደለም። ስለዚህ አል ቢመዕና አትባዕ ይመጣልና ይጠቀላል። ወዓላ አሊ ሙሐመድ በሙሐመድ ዓለይሂ ሰላቱ ወሰላም ተከታዮች ላይ ከማ ሰለይተ ሶላዋት እንዲያወረድከው ዓላ ኢብራሂመ በኢብራሂም ላይ ወዓላ አሊ ኢብራሂመ በኢብራሂም ተከታዮች ላይ ሶላዋት እንዲያወረድከው በመልእክተኛውም ላይ ዓለይሂ ሰላቱ ወሰላም ሶላዋትን አውርድ፣ ውዳሴን አውርድ። ኢነከ አንተ ሐሚዱን መጂድ ሐሚዱን አይ መሕሙድ ምስጉን የተመሰገንክ ነህ። መጂዱን የላክ ነህ፣ የላክ ልዕልና የተገባህ ነህ። ወባሪክ በረከትህን አውርድ ዓላ ሙሐመድን በሙሐመድም ላይ ወዓላ አሊ ሙሐመድ በሙሐመድ ተከታዮችም ላይ ከማ ባረክተ በረከትን እንዲያወረድከው ዓላ ኢብራሂመ በኢብራሂም ተከታዮችም ላይ ወዓላ አሊ ኢብራሂም በኢብራሂምና ወዓላ አሊ ኢብራሂም በኢብራሂም ተከታዮችም ላይ ውዳሴህን እንዲያወረድከው በረከትህን እንዲያወረድከው አውርድ። ኢነከ አንተ ሐሚዱን መጂድ ምስጉንና የልዕልና ባለቤት የሆንክ
የላክ ጌታ ነህ ብሎ ይላል ማለት ነው። እንግዲህ ከዚህ በመቀጠል ثم يستعيذ بالله بالتشهد الآخر من عذاب جهنم ይላል። እዚች እናነሳለን ማለት ነው። ትንሽ ወደታች ሳብ ስለምታደርግ ማለት ነው። እንዳይሰፋ ነው። እዛ አቆመዋለሁ። ወላሁ ተዓላ አዕለም ወአሕከም ወሰለ ላሁመ ወሰለም ዐላ ነቢይና ሙሐመድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።